la onanai oni onanai murikaga onanai oni onanai ይህ ዛፉም ምንጮቹም ሰውም ነፍስን የሚያድስ ዜማን የሚያወጣበት እጅግ አስደናቂው ስፍራ ነው። እርስ በራሱ የሚደማመጥ ተፈጥሮ እኩል ይናገራል የሚባልበት የአርባ ምንጭ ዙሪያ ህዝቡ ለአካባቢው መጠበቅ ያለውን ድንቅ ሚናም ፍንትው አድርጎ የሚያሳይ ነው። ለዚህም ነው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከ10 ወራት በፊት በስፍራው ተገኝተው በጎበኙበት ወቅት ተፈጥሮ ለአርባ ምንጭ ያደላች ይመስል ይህንን ሐሳብ ያጋሩት። ምንጮቹ ያሉበት ቦታ አክሰሱ በአንድ መንገድ ብቻ ነበር። አሁን ተራራ ላይ ያሉ ሆቴሎች እዚህ ያሉት ላይ ያረፈ ሰው ይሄንን ሃይኪንግ ተጠቅሞ ቀጥታ አርባ ምንጭና ጫካውን አክሰስ ያደርጋል። እንግዲህ በፈለከው መስፈርት እንዲህ ያለ ጫካ፣ እንዲህ ያለ ውሃ፣ እንዲህ ያለ ተራራ ተሰናስሎ የሚታይበት የእግዚአብሔር የመጨረሻው የደግነት መገለጫ ስጦታ በልቶት ይችላል። ታዲያ ይህንን የተፈጥሮ ገጸ በረከት ገልጦ ማሳየትን የሚሻውን ስራ ልክ እንደ ሌሎች የኢትዮጵያ ክፍል ሁሉ የመደመር መንግስት በጋሞዎች ደጅ ይዞ ተገኝቷል። ይህ ለአካባቢ ብቻ ሳይሆን የኢትዮጵያውያንን ክብር የመጠበቅ ሌሎችንም የመሳብ ታላቅ ራዕይን የሰነቀ ሰንቆም የታጠቀ መሆን ችሏል። ይህንን የሰው ነገር ነው የቀረው። ሰው የሚያቆሽሸውን የሚያበላሸውን ካስተካከለ ኤስቴቲክ ከገባንና ማስዋብ ከቻል እንግዶች ተቀብለን ሰርቪስ ፕሮቫይድ ካደረግን እንግዲህ ጥቂት ቦታ ሊኖር ይችላል። የለም ብዬ አልመጻደቅም። ግን አርባ ምንጭ ካሉ ምርጥ ቦታዎች አንዱ ሊሆን ይችላል። አርባ ምንጭ ላይ የምታየው፣ ጅማ ላይ የምታየው፣ ባህር ዳር ላይ የምታየው፣ ጅጅጋ ድሬዳዋ ላይ የምታየው ከአዲስ አበባ ውጭ አማራጭ ቦታዎች ለኢትዮጵያውያን እየሰፉ እየመጡ እንደሆነ ያመላክታል። ያ ሁላችሁም እንደምታውቁት ዓለም በሩን እየዘጋ ነው ያለው። አትምጡብኝ ቪዛ የለኝም እያለ ነው ያለው። እኛ በሀገራችን ያሉንን ቦታዎች ብንሰራ የትም ቦታ ሄደን ማናገኘውን ወይም የትም ቦታ ያለ ምርጥ ነገር በሀገራችን አለ። ዛሬ ላይ በአጭር የኪሎ ሜትር ርቀቶች ውስጥ ብዝሃ ተፈጥሮን ማግኘት የሚቻልባት የተሳሰረ ልማት አርባ ምንጭ ውስጥ አለ። ከስጋዊ ፍላጎቶች ባሻገር የነፍስ እርካታን የሚጠሩ ውብ መዳረሻዎችን ይዛለች። ጨንቻ ስትሄድ አፕል አለ፣ የጫሞ አሳ አለ፣ የእግዚአብሔር ድልድይ አለ። ሁለቱን አባያና ጫሞን የሚያገናኘው ራሱ ውብ ተፈጥሮ ነው። አይተምጠገው ቦታ አይደለም። በነጭ ሳር ፓርክ የሚገኙ የሰው አይኔስ ቆርኬ የተለያዩ አዋፋት ዝርያዎች አሉበት። ዜብራዎች ማየት ትችላለህ ነጭ ሳር ጋር ሄደ። በማዜ ፓርክ የሚገኙ ቢልቦ ፍልውሃ አለ። ቅድም ያነሳነው ፍልውሃ እዚህም አለ። ሀይቅ ብቻ አይደለም ያለው። የጎሽ መንጋ አለ። ባለጥቁር ጋሜ አንበሳ የብላክ ላይን የምንለው እዛ አካባቢ አለ። ብዙ ነገር ነው ያለው። ልዩ ወንዞች አሉ አርባ ምንጭ አካባቢ። ለምሳሌ የማዜ ወንዝ አለ፣ የባሶ ወንዝ አለ፣ ሃሬ አለ፣ ኩሉፎ አለ፣ ሲሌ አለ፣ ሴጎ አለ፣ ሌማሴ አለ። ብዙ ናቸው ምንጮቹ፣ ብዙ ናቸው። ተራራው አስደማሚ ነው። የዱር እንስሳት አስደማሚዎች ናቸው። ከዛ ደግሞ ህዝቡ በጣም ይደንቅ ነው። በጣም አስደማሚ የሆነ ሰላማዊ ፍቅር የተሞላ ህዝብ ነውና አርባ ምንጭ ላይ በቅርቡ ይመረቃል። እጅግ ድንቅ ስራ ነው። ይህ ቃል ብቻ ሆኖ አልቀረም። ዛሬ በሺዎች የሚቆጠሩ እንግዶችን ማስተናገድ የሚችለው ሎጅ ለአርባ ምንጭ ተሸልሟል። አርባ ምንጭ የአካባቢው ነዋሪና እግር ጥሎት ያቀናው ብቻ ሳትሆን የዓለም አቀፉ ማህበረሰብ መዳረሻ እንድትሆን የሚያስችል ድንቅ የኪነ ህንፃ ጥበብን ጭምር የተካነ ልማት አርፎባታል። ፕሮጀክታችን ጋር ትልቅ አዳራሽ ሰርተናል። በሺ የሚቆጠር ሰው የሚይዝ አዳራሽ ሰርተናል። ለመጀመሪያ ጊዜ አዲስ አበባ ላይ የሺፒንግ ላይንስ ሄድኳርተር ከተሰራው ውጪ ከወጣ በኋላ የሚሽከረከር ሬስቶራንት የለም። አርባ ምንጭ ላይ ነው የሰራ ነው። ላይ መጨረሻ ፎቁ ላይ ከወጣ በኋላ ይሽከረከራል። ያ ሳይሆን የሚገርመው ግን ያ ሁሉ የተሰራው ውሃ ውስጥ ነው። እዛ ሐይቅ ውስጥ ነው ገብተህ ወደ ላይ የሚወጣው የሚሽከረከር ሬስቶራንት የተሰራው። ከኤርፖርት 5-6 ኪሎ ሜትር ነው። ከኤርፖርት ጋር በጥሩ መንገድ ተገናኝቷል። በጣም ብዙ የላንድስኬፕ ስራ ተሰርቷል። ውብ ነው። በየትኛውም መስፈርት ለኮንፈረንስ ሄዶ ለማረፍ በጣም ምርጥ ስራ ነው። እርግጥ ነው አርባ ምንጭ የዛሬዋ ሙሽራ ስለሆነች አነሳናት። የነዚህ ሁሉ እናት ኢትዮጵያ ግን እንዲህ መስራቷን ትቀጥል እንጂ ለሌሎች የሚተርፍ ባለጸጋ ናት። ባህር ዳር ሄደ የምታየው ነገር፣ አርባ ምንጭ ሄደ የምታየው ነገር፣ ጅማ ሄደ የምታየው ነገር፣ ድሬዳዋ ሄደ የምታየው ነገር የየራሱ ውበት አለው። ይሄንን ገንብተን ሰርተን ለልጆቻችን ማረፊያ፣ መዋያ፣ ገንዘብ ማምጫ፣ ማሰቢያ፣ ማሰላሰያ
የተሻለ ነገር በምናብ ርቆ ማለሚያን መፍጠር ይቻላል። ይሄን መላው ኢትዮጵያ ሕዝብ የተሰጠንን አውቆ ሀብታሞች ነን አለን። እኛ ችግር የምናወራ ሕዝቦች አይደለም። በርትተን ከሰራ ውጤት ልናወጣ እንደምንችል ያመለክታል።